አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ድረስ ሰላም ጤና ይስጥልኝ። ክቡራትና ክቡራን አድማጭ ተመልካቾቻችን ለጥቅምት 7 2018 ዓ.ም ከኢትዮ ዜና ያዝናቸውን መረጃዎች ወደ እናንተ እናደርሳለን። በቅድሚያም ዋና ዋናዎቹን በመጨረሻም ብልጽግና ለፋኖ እጅ ሰጥቷል። ከፋኖ ጋር ለመደራደር ይፋይ ጥያቄውን ለአያሌ ሀገራት ጭምር ፋኖን እንዲያደራድሩት ጥያቄ ማቅረቡን ዛሬ በወጣ መረጃ ለማወቅ ተችሏል። ይህ የአገዛዙ ጥያቄም ለፋኖ ታላቅ የፖለቲካ ድል እንደሆነ እየተነገረ ይገኛል። በአማራ ክልል ያሰማራው ሰራዊቱ እየተመታና እየፈራረሰ ያለው የአገዛዙ ጦር እጅ ለመስጠት ተገዷል። ጥያቄውን ተከትሎ የፋኖ ኃይሎች ምላሽም ይጠበቃል። ይህ የአገዛዙ ኃይል ከፋኖ ጋር አደራድሩኝ የሚለው ጥያቄ የተሰማው ፋኖ በጎጃምና በጎንደር የመንግስትን ጦር እያፈራረሰ ከባድ ጥቃት እየፈጸመ ባለበት ወቅት መሆኑን መነጋገሪያ አድርጎታል። ቀዳሚው መረጃችን ነው። በአማራ ክልል በአገዛዙ ኃይሎችና በፋኖ ኃይሎች መካከል የሚደረገው ውጊያ የቀጠለ ሲሆን በሰሜን ወሎ ዞን ቆቦ ወረዳ በከባድ መሳሪያ የታገዘ ውጊያ ዛሬም ሲካሄድ ቀጥሎ ውሏል። የፋኖ ኃይሎች ተጨማሪ ከተሞችን ተቆጣጥረናል በማለት ያሳወቁ ሲሆን ከፍተኛ ሰብአዊና ቁሳዊ ጉዳትን በአገዛዙ ጦር ላይ አድርሰዋል። በክልሉ የተለያዩ አካባቢዎች በአገዛዙና በፋኖ ኃይሎች መካከል እየተደረገ ያለው ውጊያ ዛሬም ተጠናክሮ ቀጥሏል። ሌላኛው መረጃችን ነው። የድሬዳዋ ከተማ ከንቲባ በሚስጥር ልዩ የኮማንዶ ጦር እያሰለጠኑና እያደራጁ መሆናቸው ተሰማ። ከንቲባው ከአብይ ጋር ጥብቅ ግንኙነት እንዳላቸው ቢነገርም ከቅርብ ጊዜ ወዲህ ግን ከጠቅላይ ሚኒስትሩ እውቅና ውጭ ልዩ ሚስጥራዊ ኮማንዶ እያሰለጠኑ መሆናቸው ነው የተሰማው። ይህ ጉዳይ አቶ ሽመልስ አብዲሳን፣ አቶ ሙስጠፌ መሐመድን ጨምሮ ጠቅላይ ሚኒስትሩን ማስቆጣቱ ተነግሯል። ሌላኛው መረጃችን ነው። ዲና የተከበራችሁ አድማጭ ተመልካቾቻችን ከላይ ባርስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትህትና በመጠየቅ ወደ ዝርዝር መረጃዎቹ እሸጋገራለሁ። ይህ ኢትዮ ዜና ነው። መልካም ቆይታ። ብልጽግና በመጨረሻም ለፋኖ እጅ ሰጠ። ከፋኖ ጋር ለመደራደር ይፋይ ጥያቄ ለአያሌ ሀገራት ጭምር ፋኖን እንዲያደራድሩ ጥያቄ ማቅረቡን ዛሬ የወጡ መረጃዎች አመላክተዋል። ይህ የአገዛዙ ጥያቄ ለፋኖ ታላቅ የፖለቲካ ድል እንደሆነም እየተነገረ ይገኛል። አማራ ክልል ያሰማራው ሰራዊቱ እየተመታና እየፈራረሰበት ያለው አገዛዙ እጅ ለመስጠት ተገዷል። ጥያቄውን ተከትሎ የፋኖ ኃይሎች ምላሽ ይጠበቃል። ይህ የአገዛዙ ጥያቄ ከፋኖ ጋር አደራድሩኝ የሚለው ጥያቄ የተሰማው ፋኖ በወሎና በጎጃም ሸዋና በጎንደር የመንግስትን ጦር እያፈራረሰ ከባድ ጥቃት እየፈጸመ ባለበት ወቅት መሆኑ ጉዳዩን መነጋገሪያ አድርጎት ውሏል። ፋኖ ላለፉት 2 ዓመታት ለአገዛዙ ጦር አልቀመስ ብሎ አስቸግሯል። ፋኖን ትጥቁን አይደለም ቀበቶውን አስፈታለሁ ብሎ የገባው የአገዛዙ ኃይል ጦሩ እየፈራረሰበት አቅሙም እየተመናመነ ነው። ይህንን ተከትሎ ብልጽግና ለፋኖ እጅ ሰጥቷል። ለመደራደርም መወሰኑን መንግስታዊው የዜና ወኪል የኢትዮጵያ ፕሬስ ድርጅት ዘግቧል። ዛሬ ማለዳ ይህ ዜና የተሰማው ከአዲስ አበባ ሲሆን የአማራ ክልል ኮሚኒኬሽን ኃላፊ ዶክተር መንገሻ ፈንታው በበኩላቸው ከፋኖ ጋር ለመደራደር ዝግጅት እየተደረገ መሆኑን ተናግረዋል። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ መንገሻ ፈንታው ለኢትዮጵያ ፕሬስ ድርጅት እንደተናገሩት በክልሉ ያለው ጦርነት በድርድር ለማስቆም እንቅስቃሴ መጀመሩን ይፋ አድርገዋል። ኃላፊው በክልሉ ያለው ግጭት በሀብትና ንብረት እንዲሁም በሰው ሕይወት ላይ ውድመትን እያደረሰ ተጠናክሮ የቀጠለ መሆኑንም ተናግረዋል። ግጭቱ እያደረሰ ያለውን ሰብአዊና ቁሳዊ ውድመትን ለማስቆም የተጀመሩ የልማት ፕሮጀክቶችን ለማጠናከር ግጭቱን በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ ይቀጥላልም ብለዋል። ጦርነቱን በድርድር ለማስቆም እየተሰሩ ያሉ ስራዎች ተጠናክረው እንደሚቀጥሉ የተናገሩት ሹሙ አያሌ ሀገራትም በጉዳዩ ላይ ተሳትፎ እንዲያደርጉ ጥሪ ማቅረባቸውን አሳውቀዋል። በክልሉ ያለውን ግጭት በሰላማዊ መንገድ ለመቋጨት አመራሩን ከላይ እስከታች የማደራጀት የጸጥታ ኃይሉ ሪፎርም የማድረግና የሰላም ጥሪ የማድረግ ስራዎች መስራታቸውን ኃላፊው ተናግረዋል። የመንግስት ድርድር ጥያቄ ግን በርካታ ጥያቄዎችን እያስነሳም ይገኛል። በተለይም ከዚህ ቀደም ብልጽግና ከኦሮሞ ነጻነት ሰራዊት ጋር እንዲሁም ከህዝባዊ ወያነ ሓርነት ትግራይ ህወሓት ጋር ካደረጋቸው ድርድሮች አንጻር ድርድሩ ከብልጽግና የፖለቲካ ባህሪ አንጻር ሲገመገም ሊሳካ የሚችልበት እድል ጠባብ መሆኑም ተነግሯል። ብልጽግና ለቅን ድርድር ዝግጁ ሆኖ አያውቅም የሚሉ የፖለቲካ ተንታኞች የአሁኑ ከፋኖ ጋር አደራድሩኝ ጥያቄም ፋኖ ለማዘናጋት ታስቦ ነው የሚል ግምትን ያስቀምጣሉ። ይህ በእንዲህ እንዳለ በክልሉ የተለያዩ አካባቢዎች በአገዛዙ ኃይሎችና በፋኖ ኃይሎች መካከል እየተደረገ ያለው ውጊያ ዛሬም ተጠናክሮ ቀጥሏል። በሰሜን ወሎ ዞን ራያ ቆቦ ወረዳ ትናንትና የጀመረው ከባድ ውጊያ ዛሬም በከባድ መሳሪያና ድሮን ታግዞ መቀጠሉን የፋኖ የመረጃ ምንጮች ዘግበዋል። ጥቅምት 6 2018 ዓ.ም ከቆቦ ከተማ ወደ ተኩለሽ አቅጣጫ በጠብለት ስንደዶ አማያ
እና ጨፌ ሜዳ የተከፈተው የመድፍ ተኩስን ጨምሮ በከባድ መሳሪያ የታገዘ ውጊያ ዛሬም ለሁለተኛ ቀን ቀጥሎ መዋሉ ነው የተነገረው። ትናንትና ጥቅምት 6 2018 ዓ.ም የአገዛዙ ጦር በከተማው ፎርማት ካምፕ በመንቀሳቀስ የከፈተውን ውጊያ የፋኖ ኃይሎች ቀልብሰዋል። አዳሩንም ተኩሱ ጋብ ብሎ ነበር ያለው የመረጃ ምንጫችን። ሆኖም ንጋት ላይ ለሁለተኛ ቀን ውጊያው አገርሽቶ መቀጠሉን አሳውቋል። ውጊያው ዛሬም ተኩለሽ ከተማን ከፋኖ ኃይሎች ነጻ ለማውጣትና መልሶ ለመቆጣጠር በሚል አገዛዙ የከፈተው መሆኑ የታወቀ ሲሆን የፋኖ ኃይሎች በበኩላቸው የተጠናከረ መልሶ ማጥቃት በማድረግ በትናንትናው ዕለት ብቻ ከደርዘን በላይ የአገዛዙን ጦር ሰብአዊና ቁሳዊ ጉዳት አድርሰውበታል። መከላከያ አድማ ብተናና ሚሊሻ በመጣመር ከፋኖ ኃይሎች ጋር ለሁለተኛ ቀን የቀጠለ ውጊያ ሲያደርጉ መዋላቸው የታወቀ ሲሆን አገዛዙ መድፍና ዙ 23ን ጨምሮ በከባድ መሳሪያ በመጠቀም በቆቦ ቀጠና ሰፊ አካባቢን የሸፈነ ጥቃት በድሮን ለመፈጸምም ማሰማራቱ ተነግሯል። በዚህም በዛሬው ዕለት በቆቦ ወረዳ አዋሬ፣ አማና፣ አርበት፣ ጨፌ ሜዳ፣ ዲኖ፣ ጮቤ በር፣ ቀመሌ፣ ተክለ ሃይማኖት፣ ጠብለት፣ ፎርማት፣ ባዋ፣ አሳ መምቻ፣ አረፋ ጊዮርጊስና ተኩለሽን ጨምሮ በሌሎች በርካታ አካባቢዎች ላይ ተደጋጋሚ የድሮን አሰሳ ሲደረጉ ውሏል ሲሉ የመረጃ ምንጮቻችን ነግረውናል። በተያዘም በክልሉ ዋግ ኽምራ 2 ወረዳዎችን የፋኖ ኃይሎች መቆጣጠራቸው ተሰምቷል። ጥቅምት 6 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ በዋግ ኽምራ ዞን ጋዚጋላ እና ወለህ ወረዳዎች ላይ የሚገኝ የአገዛዙ ጦር ላይ በተከፈተ ውጊያ ሀስ ከተማና ሐሙሲትን መቆጣጠር መቻላቸውን የመረጃ ምንጮቻችን ተናግረዋል። በተመሳሳይ በጎጃም ቀጠና ቡሬ ዳሞት ቀጠና የፋኖ ኃይሎች ቆጅ ከተማ መቆጣጠራቸው ታውቋል። በአካባቢው ከትናንትና ጥር 6 2018 ዓ.ም ጀምሮ ውጊያ እንደነበረ የተናገሩት የአካባቢ የዜና ምንጮች ፋኖ በቀጠለው የማጥቃት ውጊያ ቆጅ ከተማን ተቆጣጥሮ ማደሩን አሳውቀዋል። የድሬዳዋ ከተማ አስተዳደር ከንቲባ አቶ ከድር ጀዋር ከመንግስት መዋቅር ውጭ የሆነ ታጣቂ ቡድን እያደራጁ ነው የሚል ክስ እንደቀረበባቸው የዜና ምንጫችን ከድሬዳዋና አካባቢ ምንጮች ያገኘው መረጃ ያሳያል። ከንቲባው ክስ የቀረበባቸው በብልጽግና ፓርቲ ምክትል ሊቀመንበር አቶ አደም ፋራና በገንዘብ ሚኒስትሩ አቶ አህመድ ሽዴ ክሱ እንደቀረበባቸው ተጠቁሟል። የመረጃ ምንጮቹ ከንቲባ ከድር ጀዋር ከድሬዳዋ ከተማ አስተዳደር የጸጥታ መዋቅር ውጭ ያደራጁት ታጣቂ ቡድን በድሬዳዋ ከተማ ዙሪያ ባሉ ገጠር ቀበሌዎች በሚፈጠሩ የጸጥታ መደፈሶች ላይ ተሳትፎ እያደረጉ ነው የሚል ክስ በአቶ አደም ፋራህና በአቶ አህመድ ሽዴ ቀርቦባቸዋል ተብሏል። እዚህ ጋር ተያይዞ በጅቡቲ መውጫ እንዲሁም በድሬዳዋ ዙሪያ ባሉ የገጠር ቀበሌዎች ላይ የሶማሊያ ክልል ልዩ ኃይል አቶ ከድር ጀዋር አደራጅተውታል ከተባለው ታጣቂ ቡድን ጋር ባሳለፍነው ሳምንት የተኩስ ልውውጥ ማድረጋቸው ተሰምተዋል። ይህንን ተከትሎ በድሬዳዋ ከተማ አቅራቢያ በሚገኙ አካባቢ ሲከሰቱ የነበሩ የጸጥታ መደፍረሶች በኦነግ ሸኔ ማሳበቡ መቆም አለበት የሚል ጠንካራ ወቀሳ የሶማሌ ተወላጆች እንደሚደመጥም የመረጃ ምንጫችን ከጉዳዩ ጋር አገናኝቶ አስረድቷል። አቶ አደም ፋራና አቶ አህመድ ሺዴ በድሬዳዋ ከተማ ከንቲባ ከድር ጀውሃር ላይ ከመንግስት መዋቅር ውጭ የሆነ ታጣቂ ቡድን አደራጅተዋል በሚል ክስ ከማቅረብ በተጨማሪ በአካባቢ የጸጥታ ችግር እንዲከሰት እያደረጉ ካለው ተሳትፎ እንዲታቀቡ ማስጠንቀቂያ ያዘለ መልእክት መላካቸውም ተነግሯል። በኦሮሞና ሶማሌ ክልሎች መካከል በተለያዩ ጊዜያት በድሬዳዋ ከተማ ይገባኛል ውዝግቦችና ግጭቶች ሲከሰቱ እንደነበር የሚታወስ ሲሆን ከሰሞኑ በከተማ ከንቲባና በሁለቱ የሶማሌ ተወላጅ ባለስልጣናት መካከል የተሰማው መቃቃርን ተከትሎ ከዚህ ቀደም በአካባቢ ይታይ የነበረው አለመረጋጋት መልሶ ሊያገረሽ ይችላል የሚል ስጋትን ጭሯል። ውድና የተከበራችሁ አድማጭ ተመልካቾቻችን እኛም ለሰዓቱ የያዝናቸው አጫጭር መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም